ነቢይ ዳዊት ንጉሠ እስራኤል ባለ መዝሙር ሰናይ ወጥኡም ቃል ታብን ወኔ ከመ ኩሉ አምሳሌ ከመ ይወድሳለ ማርያም ድንግል እንዝ ይጸር ወእንበል። መዝሙር ዳዊት መዝሙር 121 ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ ማለን። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆመ። ኢየሩሳሌምስ እርስ በራሷ እንደተገጠገጠች ከተማ ተሰርታለች። የእግዚአብሔር ስም ያመኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዛ ይወጣሉ። ዙፋኖቹ በዛ ለፍርድ ተቀምጧልና የዳዊት ቤት ዙፋኖች በኢየሩሳሌም ሰላም ለምኑ። አንተም ለሚወዱ ልማት ይሁን። በኃይሌ ሰላም በጌጠኛ ቤት ልማት ይሁን። ስለ ወንድሞቼ ስለ ባልንጀሮቼ በውስጥሽ ሰላም ይሁን አሉ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽ ፈለኩ። መዝሙር 122 በሰማይ የምትኖር ሆይ ዓይኖቹን ወዳንተ አነሳው። እነሆ የባሪያዎቹ ዓይኖች ወደ ጌቶች እጅ እንደሆኑ የባሪያይቱ ዓይን ወደ እመቤቷ እንደሆነ እንዲሁም እስክምረን ድረስ ዓይኖችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ቅንነት እጅግ ንቀትን እጅግ ጠግበናልና። የባለጠጎች ስድብ የትዕቢተኞች ንቀት ነፍሳችን እጅግ ጠግባለች። መዝሙር 123 እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባስጠመን ነበር። በነፍሳችን ላይ ፈሳሽ ባልፍ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸውን ንከሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአደኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረዳታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው። መዝሙር 124 በእግዚአብሔር የታመኑ እንደማይታወኩ ለዘላለም እንደሚኖሩ እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። ጻድቃን እጆቻቸውን ወደ ክፋት እንዳይዘረጉ የኃጢአን በትር በጻድቃን ዕጣ ላይ አይኖርም። አቤቱ ለቸሮች ልባቸውን ለቀና መልካምን አድርግ። ወደ ጠማማነት ለሚመልሱትን ግን አመፃ የሚሰሩትን ጋር እግዚአብሔር ይወስዳቸዋል። ሰላም በእስራኤል ላይ ይሁን። መዝሙር 125 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ተደስተናል። እጅግ ደስተኞች ሆነን። በዚያን ጊዜ አፋችን ደስታን አንደበታችን ሐሴት ሞላ። በዚያን ጊዜ
በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኮቻችን መልስ። በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውንም ተሸክመው ደስ እያላቸው ተመለሱ። መዝሙር 126 እግዚአብሔር ቤትን ካልሰራ ሰራተኞቹ በከንቱ ይደክማሉ። እግዚአብሔር ከተማውን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችን ከንቱ ነው። ለወዳጆቹ እንቅልፍ በሰጠ ጊዜ እናንተ የመከራ እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድ ፍሬ የእርሱ ዋጋ ነው። በኃያላን እጅ እንዳሉ ፍላጻዎች የጎልማሳነት ልጆች እንዲሁ ናቸው። ከእርሱ ዘንድ ምኞት የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አይፈራም። መዝሙር 127 እግዚአብሔር የሚፈሩት ሁሉ በመንገዳቸው የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመግባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስት በቤት እልፍኝ ውስጥ እንደሚያፈሩ ወይን ናት። ልጆቹ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔር የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባረክ። በሕይወትም ዘመን ሁሉ የኢየሩሳሌምን መልካምነቷ ታያለህ፣ የልጆቻችሁን ልጆች ታያለህ። በእስራኤል ላይ ሰላም ይሁን። መዝሙር 128 እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፈብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፈብኝ፣ ነገር ግን አላሸነፉኝም። ኃጢአተኞቹ በጀርባዬ ላይ መቱኝ፣ ኃጢአተኞቹንም አስረዝሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞቹም አንገታቸው ቆረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደ በቀለ ሳር ሳይነቅል እንደሚደርቅ ለሚያጭደውም እጁን ነዷቸው። ለሚሰበስቡ እንቅፏን እንደማያሞላ ይሁን። በመንገዱም የሚያልፍ እግዚአብሔር በረከት በእናንተ ላይ ይሁን። በእግዚአብሔር ስም እንመርቃችኋለን አይሉም። መዝሙር 129 አቤቱ አንተ ከጥልቅ ጠራሁ። አቤቱ ድምፄን ስማ። ጆሮውን የልመናዬ ቃል የሚያዳምጥ ይሁን። አቤቱ አንተስ ብጠባበቅ፣ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና። አቤቱ ስለ ስምህ ተስፋ አደረግኩ። ነፍሴ በሕግ ታገሰች። ከማለዳ ሰዓት ጀምሮ እስከ ሌሊቱ ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱ ዘንድ ብዙ ማዳን ነውና። እስራኤል በእግዚአብሔር ይታመን፣ እርሱ እስራኤል ከኃጢአት ሁሉ ያድነዋል። መዝሙር 130 አቤቱ ልቤ አይታበ
በዓይኖችህ ከፍ ከፍ አይበልም። ከትልልቆች ጋር ከኔም ይበልጥ ከሚከበሩ ጋር አልሄድኩም። ነፍሴ አሳረፍኳት፣ የእናቱን ጡት እንደሚተዋት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተዋት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለሙ እስራኤል በእግዚአብሔር ይታመን። አሜን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ማስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይደረግልን።